እንዴት ነው ሱፍ ለብሼ ነው የመጣሁት። ሰርግ አለ ሰርግ አለ። መጀመሪያ ለቅቄላችኋለሁ። የሚገርም ሰርግ ነው። ለትዳር ብዙ ጊዜ በተለይ ወንዶች እንፈራለን ቶሎ ለመግባትና እኔ አስታውሳለሁ ኢቭን ባንክ ውስጥ የነበረኝ ብር 250 ብር ነበር። ከወደ ሳውዲ አስደሳች መረጃ ተሰምቷል። ነጃሺ ከጅዳ ምንጮች ለመስማት እንደቻለው የምህረት አዋጅ ሊወጣ ነው። በቃ ምን 666 ነው መሆነው ፈጣሪ ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራል ካሽ ማለት ነው። ማንንም ሰው ጎሎ መፈጠር የሚፈልግ የለም። አንተ ነገጧት እናንተ ነገጧት ምን አይነት ልጅ እንደሚሰጥሽ አውቀሽ ነው ያንዴንዲሽ ባንቺ ባይደርስ በልጅ ልጅሽ ይሰጥሻል። ገናችን ሃይባ ፈጣሪዋን እስከምትክድበት ደረጃ ነው እንግዲህ ያሳየኝ ስልጣኑን ያሳየኝ ይፍረደኝ ልጄን ሰደቡብኝ ስትል የነበረው። ምናልባት አላህ ተባረከ ወተዓላ ሁሉንም ወንጀሎች ይቅር ይልህ ይሆናል። ምንም ወንጀል ብትሰራ አላህ አፉ ይልሃል ተውበት እስካደረግክ ወደ እሱ እስከተመለስክ ድረስ። ቢስሚላህ የሰው ልጅ ሲባል ያው ወንጀል የማይሰራ የለም። ወንጀል ከሰራም በኋላ ደግሞ አላህ ሱብሓነሁ ወተዓላ ልክ እንደ አዛኝነቱ ሶስት የተለያዩ መንገዶችን በዚሁ በዱንያ ላይ እያለን ወንጀላችንን የመማሪያ መንገዶች አስቀምጦልን فمن شرح الله صدره للإسلام فهو على نور من ربه اهلا وسهلا ومرحبا السلام عليكم ورحمة الله وبركاته سلام ዱንያ የተከበራችሁ የቻናሌ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ያላችሁ አላህ አትቸኩሉ ብላችሁኛል። መግቢያ ላይ ብቻ ነው በነገራችን ላይ የምቸኩለው። ዛሬም ከመግቢያው እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችሁ ቻናልም ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ኢንሻአላህ ለእስላማዊ ቻናል ላይክ መስለም አልነግራችሁም አልጠይቃችሁም። ከዚህ በኋላ ሁሌም ቻናሌ ሲመጣላችሁ ላይክ ታደርጋላችሁ ማለት ነው። ዛሬ እንዴት ነው ሱፍ ለብሼ ነው የመጣሁት። ሰርግ አለ። መጀመሪያ ለቅቄላችኋለሁ። የሚገርም ሰርግ ነው ያለውና መልእክትም አለ ኢንሻአላህ እና የተወደዱ የተመረጡ እንዲሁም እስላማዊ ቪዲዮዎች አሉ እንመለከታለን። አላብዛባችሁ ቀጥታ ወደ ቪዲዮ አለፍኩላችሁ። ከሳውዲ ብስራት ተሰምቷል። በጋራ እንመልከት። ከወደ ሳውዲ አስደሳች መረጃ ተሰምቷል። ነጃሺ ከጅዳ ምንጮች ለመስማት እንደቻለው የምህረት አዋጅ ሊወጣ ነው። በተለያዩ አመታት በህጋዊ የመኖሪያ ፈቃድ ሳውዲ አረቢያ ይኖሩ የነበሩና የመኖሪያ ፈቃዳቸው በተለያዩ ምክንያቶች የተበላሸባቸው ግለሰቦች አዲስ አሰሪ እስካገኙ ድረስ የታደሰ ፓስፖርት ከያዙ የመኖሪያ ፈቃዳቸው እንደሚስተካከል ለማወቅ ተችሏል። ይህ የምህረት አዋጅን በቅርብ ሳምንታት ተግባራዊ እንደሚሆን ይጠበቃል። ስለሆነም አዋጁ በይፋ ተግባራዊ እስኪሆን ድረስ አገልግሎቱን የሚሹ ግለሰቦች ፓስፖርታቸውን በማሳደስ እንዲሁም አስፈላጊ ቅድመ ዝግጅቶችን በማድረግ እንዲጠባበቁ መልእክት ተላልፏል። ይህን አጋጣሚ በመጠቀም በርካታ ህገወጥ ደላሎችና ግለሰቦች ፓስፖርት እናሳድሳላችኋለን እንዲሁም አስፈላጊ ነገሮችን እናሟላለን በማለት እያጭበረበሩ እንደሆነ ነጃሺ ለማወቅ ችሏል። የጥንቃቄ እርምጃዎችንም የአገልግሎቱ ፈላጊዎች እንዲያደርጉ ስንል መልእክታችንን እናስተላልፋለን። መረጃ የሚፈልጉ ግለሰቦች ከነዚህ ህገወጦች ራሳቸውን በመጠበቅ ወደ ቆንጽላ ጽሕፈት ቤት በመሄድ ትክክለኛውን መረጃ መውሰድ እንደሚችሉም ተገልጿል። በመጨረሻም ይህ የምህረት አዋጅ በኡምራ ቪዛ፣ በዚያራ ቪዛ፣ በተለያዩ ህገወጥ መንገዶች ወደ ሳውዲ አረቢያ የገቡትን እንደማያካትት ተገልጿል። ነጃሺ ቲቪ በዚህ መረጃ ዙሪያ ሰፋ ያለ ማብራሪያን አካቶ በሌላ ዝርዝር ዘገባ የሚያደርሳችሁ ይሆናል። አላህ ማሻአላህ ይህ ብስራት ለብዙዎች ይሆናል ብዬ አስባለሁ። ለብዙዎች ሼር አድርጉት ማለት ነው። አዲስ የወጣ የምህረት እንግዲህ አዋጅ ነው ማለት ነው። እጅግ የሚያስደስት ነው። እንዲሁም ደግሞ የጥንቃቄ መልእክትም በውስጡ አለ። አዳምጣችሁታል ማለት ነው። ብዙ አጭበርባሪዎች ደላሎች አሉ። ከነሱም እንድትጠነቀቁ ለማለት ነው። ኢንሻአላህ ወደ ሌላኛው ቪዲዮ አለፍኩላችሁ። ምናልባት አላህ ተባረከ ወተዓላ ሁሉንም ወንጀሎች ይቅር ይልህ ይሆናል። ምንም ወንጀል ብትሰራ አላህ አፉ ይልሃል ተውበት እስካደረግክ ወደ እሱ እስከተመለስክ ድረስ። ግና ሰውን በድለህ ሰውን አስለቅሰህ ግን አላህ መቼም አፉ አይልም። ህይወቱን በመልካም በጥሩ ሁኔታ ሲመራ የነበረ ሰው ህይወት ላይ ትገባና ህይወቱን እንዳልነበረ አድርገህ ታመሰቃቅለዋለህ። ህይወትን ይወድ ነበር፣ ህይወትን እንዲጠላ፣ ዱንያ እንድታስጠላው፣ ሁሉም ነገር እንዲደብረው፣ ለምንም ነገር ጉጉት እንዳይኖረው አድርገህ ልቡን ሰባብረህ አስቀምጠህ ትጓዛለህ። ወዳጄ ከቤቷ አምጥተህ አንተ ጋር አስቀምጠህ ከእናትና ከአባቷ ወስደህ ልቧን ሰብረህ እስከ መቼ እንዲህ ትቀጥላለህ? እስከ መቼ እንደዚህ ትኖራለህ? ወዳጄ አላህ መቼም ቢሆን በደልን ይቅር አይልም። ምናልባት አንተ ቀለል አድርገህ ትመለከተው ይሆናል።
ወተሕሰቡነሁ ሀይነን ወሁወ ዒንደ ላሂ ዐዚም። እናንተ ቀላል ነገር አድርጋችሁ ታዩታላችሁ፣ ቀላል ነገር አድርጋችሁ ታስቡታላችሁ፣ አላህ ዘንድ ግን እጅግ ከባድ ነገር ነው ይላል። ስንቶችን ነው የበደልነው? ስንቶችን ነው ያስከፋነው? ልባቸውን የሰበርነው? ገንዘባቸውን ወስደን ጉልበታቸውን በዝብዘን ግን የሚገባቸውን ክብር ያልሰጠናቸው ስንቶች ነው። ማሰራት የማንችል ከሆነ ለምን እንቀጥራለን? ማስደሰት የማንችል ከሆነ ወደዛ ሰው ህይወት ለምን እንገባለን? ወዳጄ እኛ ቀላል አድርገን ብናስበው አላህ ጋር ግን ከባድ ነው። እንጠንቀቅ። አላህ ያስተካክላል። አላህ ይሆናል። አላህ ይሁነን። እንግዲህ ለብዙዎቻችን እንደተጠቀምንበት ተስፋ አድርጋለሁ። እዚህ ነገራት ውስጥ ያለን ብዙዎች አለን። ስለዚህ ሰዎች በእኛ ምክንያት እንዲከፉ፣ ሰዎች በእኛ ምክንያት እንዲያዝኑ አናድርግ። የሰው ልብ ከሰበርን ወላሂ ህይወታችን በሙሉ አያምርምና ጥንቃቄ ልናደርግ ይገባል። ቪዲዮ ቲክቶክ ላይ አይቼ በቃ ወድጆ ልሞት ትላላችሁ። ማሻአላህ በሉ፣ መብሩክ በሉ። ከዚህ ጋር ተያይዞ ከትዳር ጋር ተያይዞ ሶሚቲዎች ታውቋቸዋላችሁ፣ እነ ባባ እነሱ እንመለከታለን ያስተላለፉት መልእክት። እስኪ በጋራ ይሄን እንመልከት። መጀመሪያ ባረከላሁ መብሩክ ብለናል። ማሻአላህ አቤት አቤት ኒቃቡ ሲያምር፣ ልጅቱም ታምራለች። ማሻአላህ አላየዋትም ግን በቃ ማሻአላህ ኒቃብ ወላሂ ውበት አለው። አሁን በኒቃብ አግባብ የምትሉ ሰዎች ስላላችሁ በቃ ግርግር የሌለው ምናምን በጣም የሚያምር ሰርግ ወላሂ ማሻአላህ። አሁን ሰርጎቻችን ድብልቅልቁ እየወጡ ያለበት ሁኔታ ነው። ብዙ ነገር እየተመለከተ በተለይ ቲክቶክ ላይ በየቦታው እና የወንጀል ማዕከላቶች በምናደርግባቸው ሰዓት ሚዜ የለ ዝብካ የለ ምናምን በቃ ቆንጆ የመልስ ፕሮግራም ይመስለኛል። ግን ብቻ በጣም ነው ደስ የሚለው ወላሂ ማሻአላህ። እስኪ ትዳርን ቀለል እናድርገው። እንዴት እንደተጋቡ በ250 ብር ነው አካውንቴ ውስጥ ያለው ይላል ባባ። እስኪ በጋራ እንመልከት። ለትዳር ብዙ ጊዜ በተለይ ወንዶች እንፈራለን ቶሎ ለመግባትና እኔ አስታውሳለሁ ኢቭን ባንክ ውስጥ የነበረኝ ብር 250 ብር ነበር በሰዓቱ። አዎ ላይክ እንዴት ነው በሰዓቱ እኔ የለመድኩት ወጣት ስትሆኚ ብሩን እንዴት እንደምታጠፋ አታውቂኝ። ኢዚ መኒ ይመጣል በቀላሉ። በሰዓቱ ዩቲዩብ ገና ኦሬዲ ተጀምሯል ዩቲዩቡ። ግን እንዴት ነው ማረገው? በቃ የሆነ በ3 ወር አንዴ ምናምን ነበር የሚመጣው ክፍያው። ሲመጣ የሆነ ነገር ለማዘር ምናምን ካደረኩኝ ከዛ ውጪ ልብስና ግብዣ ምናምን ነው የሚጨርሰው። ላይክ ቁም ነገር አላስበው ምናምን። መድረክም አመታዊ መድረኮች ነበሩኝ የምመራቸው። እዛ ላይም ጥሩ አማውንት ይመጣል። ግን ላይክ ወዲያው ነው የሚጠፋው ምናምን የወጣትነት እንትን አለ። ከዛ ግን ልክ ትዳር በቃ ልግባ ብዬ ስል የበለጠ ጫና ሊደራረብኝ የመጣው ነገር ምንድነው 250 ብር ነው የነበረው እጄ ላይ። እዛ በቃ እርግጠኛ ሆንኩኝ እቺ ልጅ ማጣት አልፈልግም። ከዚህ ውጪ ደግሞ ከቆየን ምናልባት አላህ ወደማይፈልገው ነገር ልትገቢ ትችያለሽ። ከትዳር በፊት ምንም አይነት ግንኙነት አይኖረንም። በዚህ ምሳው በጣም ጠንካራ ናት። ስለዚህ የግድ መግባት አለብን። በቃ ተማምኛለሁኝ አሳካልኝ ምናምን ብዬ ገባሁኝ። በጣም በሚገርም ሁኔታ ነው በቃ ነገሮች የተሰካኩት። በቃ አስበሽበት የሆነ ነገር ስትገቢ ይረዳሻል ፈጣሪ። እንደገና አንቺም የፈለግሽው ነገር ውስጥ ገብተሽ መስዋዕትነት ትከፍያለሽና ልክ መጀመሪያ ቤት ውስጥ ወላጆቼን አሳመንኩኝ። የኔም ወላጆች የሷም ወላጆች በጣም ቅኖች ናቸው። እኛን እንደ ጓደኛ ነው የሚያዩት። ትዋደዳላችሁ? ከተዋደዳችሁ በቃ ግቡ አሉ። ድግስ እንዳታስቡ አለን። ከባዱ ሞመንት እሱ ጋር ነበረ። በተለይ እንደ ሴት ፎቶ ጋር ፕሮግራሙ አለ። ማይረሱ የአንድ ቀን እንትኗ ነው እና ያን ሁሉ ምናልባት እሷ ቀለል አድርጋ ልታወራው ስለምትችል ተራን ያረጋችሁ። በቃ ችግር የለውም እንግባ ላይፍ ውስጥ አለች። ይሄን ነገር አትፈልጊም? አው ሰርግ አለ እንደዚህ ወጪው አለ ጓደኞች አሏት ምናምን የሆነ ጥሩ ቀን ሲመጣ ክሷለሁ ብዬ ገባን ማለት ነው። በጣም በቀላል ነው ላይፉን የጀመርነው አይደል? ማሻአላህ ማሻአላህ። ይሄ ነው በቃ ወላሂ ፍቅር በፍቅር የተመሰረተ ህይወት አድጎ ትልቅ ደረጃ ደርሰው ባቡል ከይር ሆኖ ወላሂ ድግስ ደግሶላታል። ሱብሃንአላህ። መጀመሪያ በድግስ አይደለም ምንም ፕሮግራም የለም እንደዚሁ ነው ኒካ ያሰሩት ማለት ነው፣ ምንም ነገር ሳያደርግላት ኢቭን። በኋላ ላይ ግን ሰርፕራይዝ አድርጓታል። ወንድም ማለት እንደዚህ ነው ማሻአላህ። እና ቀለል እናደርገው፣ አታክብዱብን። በቃ ተዋደዳችሁ አይደለ ግቡ።
አንድ ላይ ሆኑ ኒካሰሩ። እንደዚህ አይነት ቤተሰብ እኮ ብናገኝ እኮ እናገባ እኮ ነበር። አሁን እኮ ከባድ ሆኗል እኮ ነገር። ወንዶች ወደ ትዳር ዓለም ውስጥ እንዳይገቡ ወደዛ ነገር ውስጥ እንዳይገፋፉ ብዙ የሚያግዱ ብዙ ነገራቶች አሉ። ይሄ እነዚህ መስፈርት የሚባሉ ከላይ እስከታች ተቆልሎ ያ ነገር ወደዛው ሰውን በቃ እያሸሸው ያለበት ሁኔታ ነውና እናንተ በደህና ጊዜ ነው የተጋባችሁ ትላላችሁ። ለማንኛውም መብሩክና ቀለል ብናደርገው ወላሂ ህይወትን ባናከብደው። የሰው ልጅ የተወሰነ ቋሚ ስራ ካለው ከዛም በኋላ አብሮ በቃ ሰርቶ የመለወጥ እሳቤ ካለው ከተዋደዱ በማከላቸው ፍቅር ካለ ኖርማል ነው። በቃ ኒካ አስሮ አንድ ላይ መኖር ይቻላል። ወላሂ እንደዚህ የሚያከብዱት በሚሊዮን እየተወጣ ስንትና ስንት ገንዘብ እየፈሰሰበት ገና እኮ ወር 2 ወር አመት እኮ ሳይሞላ ትዳር እየፈረሰ ያለበት ሁኔታ አይደል እንዴ ያለው። የግድ ያ ነገር በእርግጥ መደሰት ያስፈልጋል፣ ግን አሁን ከሌለ በኋላ ላይ ተነጋግሮ ሁሉም ነገር መፍታት ይቻላል። እና አታክብዱብን በቃ ትላላችሁና ለማንኛውም እነዛን ሙሽሮች መብሩክ በሉኝ። ማሻአላህ እናንተም ወልዳችኋል። አሁንም ውለዱ፣ ክበዱ፣ ድመቁ፣ ሸብርቁ ብያለሁ። እኛንም ደግሞ ወደ ሐላል መንገድ ይምራን ኢንሻአላህ። ወላሂ በጣም ደስ ያለኝ ደስ ስላለኝ ነው። የነዚህኞቹም ከነዚህም ብዙ ነገር የተማርኩት ነገር አለ። እናንተም ተማሩበት። ከነዛኞቹም ደግሞ በጣም ደስ ስላሉኝ ነው። ሰርጎቻችንን በጥሩ ሁኔታ ብናደርጋቸው የተሻሉ ነው። አሁን ላይ በጣም በወንጀል እየተጨማለቁ ስለሆነ ይጠቅመናል ብዬ አስባለሁ። ወደ ሌላኛው ቪዲዮ አለፍኩላችሁ። ቢስሚላህ የሰው ልጅ ሲባል ያው ወንጀል የማይሰራ የለም። ወንጀል ከሰራም በኋላ ደግሞ አላህ ሱብሓነሁ ወተዓላ ልክ እንደ አዛኝነቱ 3 የተለያዩ መንገዶችን በዚሁ በዱንያ ላይ እያለን ወንጀላችንን የመማሪያ መንገዶች አስቀምጦልናል። ከነዛ ውስጥ የመጀመሪያው ተውበተን ነሱሃ። አላህ ሱብሓነሁ ወተዓላ የሰው ልጅ መጥፎ ከሰራ በኋላ ተውበተን ነሱሃን ሊወፍቀው ይችላል። በዛው በተውበቱ ምክንያት ደግሞ ወንጀሉን ይምርለታል። አላህ ሱብሓነሁ ወተዓላ ምን ይላል? ወሁወ ለዚ የቅበሉ ተውበተ ዐን ዒባዲሂ ወያዕፉ ዐን ሰይአት ይላል አላህ። ሁለተኛው ደግሞ መልካም ስራ። አላህ ሱብሓነሁ ወተዓላ አንድ ሰው መጥፎ ከሰራ በኋላ ጥሩ ስራ እንዲሰራ ያደርገውና በዛች ጥሩ ስራ ምክንያት አላህ ሱብሓነሁ ወተዓላ ወንጀሉን ይምርለታል ማለት ነው። ነቢያችን ዐለይሂ ሰላቱ ወሰላም ወአትቢዕ ሰይአተ አልሐሰነተ ተምሑሃ ብለዋል። መጥፎ ከሰራን በኋላ ጥሩን ስራ በማስከተል ወንጀላችንን ማስማር እንችላለን ማለት ነው። ሶስተኛው ደግሞ ሙሲባ። የሰው ልጅ ወንጀል ከሰራ በኋላ አላህ ሱብሓነሁ ወተዓላ የማይወደው ያው የሰው ልጅ የማይወደው ነገር እንዳለ በአጠቃላይ ሙሲባን ያደርስበትና ወይ ሊያሙ ይችላል ወይ የሆነ ስራ ለመሳካት በቃ ያው ብዙ ነገራቶች አሉ። በዛ ነገር ይፈተነውና አላህ ሱብሓነሁ ወተዓላ በዚህ ሙሲባ ምክንያት ወንጀሉን ይምርለታል ማለት ነው። እነዚህ ከሶስቱ ምክንያቶች በአንዱ እንኳን የወንጀል መማሪያ ሰበብ አላገኘን ወደ አራተኛው የአኺራ የወንጀል መማሪያ መንገድ እንዘዋወራለን ማለት ነው። ያ አራተኛው የወንጀል መማሪያ መንገድ አላህ ይጠብቀና የእሳት ቅጣት። ያ የእሳት ቅጣት እንዳያገኘን በእነዚህ ከሶስቱ በአንዱ እንኳን ቢያንስ ወንጀላችን ለማስማር ያው የግድ መታገል መቻል አለብን ማለት ነው። በእርግጥ ሙሲባ እንዲደርስብን ጣሩ አልልም። ወይ ተውበተ ነሱሃ በማድረግ መቻኩል አለብን፣ ወይ ደግሞ ወንጀል ከሰራን በኋላ በጥሩ ስራ ወደ አላህ ሱብሓነሁ ወተዓላ መቻኩል አለብን ማለት ነው። ይህን ንግግር ያወሩት ኢብኑል ቀይም ረሕመቱላሂ ዐለይሂ ናቸው። اللهم إنا نعوذ بك من سخطك ወንጀል ከሰራን በኋላ ወንጀሎቻችን በመልኩ ነው የምናስምረው የሚለውን እንግዲህ ወንድሜ ጠቀስ አድርጎልናል። ኢንሻአላህ በሰማነው የምንጠቀም ያድርገን። ተውበት ልናደርግ ይገባል። መልካም ስራዎችን ደግሞ አስከትለን ልናደርግ ይገባል። ኢንሻአላህ ከሳይ ጠብቀን ያ ጀማ። ወላሂ ከአዛበል ቅጣት ሁላችን በጀነት ይሰብስበን። አሚን በሉ ያ ጀማ ኢንሻአላህ። በቃ ምንም 666 ነው የምሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀል ይረገጣል። በአላህ በእናትሽ በቃ ማይክቡት በቃ ለፈጣሪ እሱ ፍርዱን ካልፈረደ ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ ሰይጣን አምላኪ ነው ሞኖ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታያለችሽ ነው። ጠብቃለሁ ፍርዱን ከሱ በቃ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነሽ ነው ሀቡ? እንዴ እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግሪኝ ሴትዮ። ኧረ ተይ እንጂ እንዴ እኔ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ እኔ። ስለዚህ ለአላህ ከተውሽ ይኸውልሽ ማሬ ይኸውልሽ አንቺ ባላህ ነው ዝም የሚለው እኔ አንድ ሰው ሁሉ ሁሉ ነገር ምን ያህል ግን በዚህ ደረጃ ደንቆሮና መሀይም ነው የመጨረሻ የነፈጫችሁ መሆናችሁን የሚያሳየው ማለት ነው። የህፃን ልጅ ፎቶ ለጥፋችሁ እናቲቱ አልበቃችሁ ብሎ የህፃን ልጅ ፎቶ ለጥፋችሁ ይሄ ደንቆሮ ልጅሽ ይሄ የማይሰማ ልጅሽ ይረገጣል ማለት ከናንተ በላይ የተዋረደና የረከሰ ደንቆሮ መሀይም የለም። ከናንተ በላይ ደንቆሮ መሀይም የለም። እርካሽ ማለት ነው። ማንም ሰው ጎሎ መፈጠር የሚፈልግ የለም።
አንተ ነገጧት እናንተ ነገጧት ምን አይነት ልጅ እንደሚሰጥሽ አውቀሽ ነው እያንዳንድሽ ባንቺ ባይደርስ በልጅ ልጅሽ ይሰጥሻል። ከማዘሉ ከትካሻ ላይ የማይወር ልጅ እጅግር የሌለው አይን የሌለው አላህ ሊያሸክምሽ ይችላል። ለሱ ምንም የሚሳነው ነገር የለም። ብትሳደቡ ህፃን ልጅና ልጅ አይሰደብም በጭራሽ። ቤተሰብ አይሰደብም። ራሷ እንደፈለጋችሁ አድርጉ፣ ግን ህፃን ላይ አይሰደብም። ደንቆሮ መሆንም ፈልጎ ነው የደነቆረው። ቢደነቁርስ አንዲ ሰው ቆማጣ ሆኖ መወለድ ፈልጎ ነው ወይንስ አይነ በሲር ሆኖ መወለድ ፈልጎ ነው? ምን ማለት ነው ግን? ነገጧት አንተ ወልጄ ጨርሻለሁ ብትል ነገጧት ልጅህ ምን አይነት ልጅ እንደሚወለድ ታውቃለህ? እባካችሁ ግን እንደዚህ አይነት ስራ የምትሰሩ የመጨረሻ የረከሳችሁ ሰዎች ብታቆሙ ይሻላል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? የሰው ልጅ የፈለገ ጠንካራ ነኝ ቢል የፈለገ ሰው አይበግረኝም አያስቆመኝም ቢል ዞሮ ዞሮ አንዲትን ብትሆን ደካማ ጎን አለችው። በዛች በደካማ ጎኑ በመግባት መጥፎ ሰዎች ይሰብሩታል፣ ስብርብሩ ነው የሚያወጡት። የሰው ልጅ ክፉ ነው። የሰው ልጅ በተለይ ይበልጠኛል፣ በተለይም ደካማ ጎኑ ምንድነው ብሎ የሚፈልግ በተለይ እንዴት አድርጌ ልስበረው፣ እንዴት አድርጌ ላስቁመው ብሎ ይፈልጋል። ፈልጎ ደካማ ጎን ካገኘባችሁ ያችን ደካማ ጎናችሁን በመያዝ ነው የሚሰብራችሁ። የፈለገ ቢሆን ሰዎች የናንተን ደካማ ጎን አይወቁባችሁ። ደካማ ጎናችሁን ካወቁባችሁ ያችን ደካማ ጎናችሁን ይዘው ነው የሚሰባብሯችሁ። ወገናችን ሀይባ ፈጣሪዋን እስከምትክድበት ደረጃ ነው እንግዲህ ያሳየኝ ስልጣኑን ያሳየኝ ይፍረደኝ ልጄን ሰደቡብኝ ስትል የነበረው በጣም ስሜታዊ ሆና ስሌታዊነት ጎድሏት ማለት ነው። በተለይ በዚህ ዘመን ፍልስጤም ላይ አንዲት እናት በጣም በርካታ ልጆችን እያጣች ልጆቿ በጦርነት አይኗ ፊት በራብ አይኗ ፊት በሚሞቱባት ዓለም በተለያየ ዓለም በጦርነት ሰዎች ልጆቻቸውን በሚያጡበት ዓለም ላይ ስሌት ማድረግ አቅቷት ገና ለገና ተሰደበብኝ ብላ ፈጣሪዋን ክዳለች። አስባችሁታል? ስሜታዊነት፣ ደካማ ጎንነት ለሰው አሳልፎ እንደሚሰጥ የፈለገ ቢሆን ደካማ ጎናችሁን ሰው አይወቅባችሁ። እንግዲህ ሀበብ ብዙ ነገር ተሰድቦብኛል አለች። ለዛ ምንም ነገር አልሰማችሁም ብላ ነበረ። ነገር ግን ፈልገው ፈትሸው ህይወቷን ደካማ ጎን እናገኙባት። በቃ ብዙ ነገር ነው የሚያደርጉት። አሁንም ቢሆን ራሷን ካልተቆጣጠረች ማለት ነው። እና ማንም ሰው ደካማ ጎናችሁን እንዳያቅባችሁ። በተደጋጋሚ ፕሮቴስታንት ሃይማኖት የሚስፋፋው በማህበረሰብ ደካማ ጎን ነው አላልኳችሁም? የማህበረሰብ ደካማ ጎን ድህነት ነው፣ ማህይምነት ነው፣ ገንዘብ ነው፣ ስልጣን ነው። ኦኬ ገንዘብ ይሰጣል፣ ምትበለው ይሰጣል፣ ስልጣን ይሰጣል እየተባለ የሞተን እናስነሳለን፣ ጤና እንሰጣለን እያሉ ሐሰተኛ የጴንጤ ነብያት ዳው ማህበረሰብ የሚጫወቱበት በዚህ ነው። እያንዳንዱ ሰው የራሱ ደካማ ጎን አለበት። ደካማ ጎናችሁን የሰው ልጅ አይወቅባችሁ። የሰው ልጅ እጅግ ክፉ ስለሆነ የሀቢባን ቪዲዮ ብዙዎቻችሁ ተመልክታችኋል። በጣም ብዙዎች እየተሸራሸረ ያለበት ሁኔታ ነው። በጣም እንግዲህ ፈጣሪ መኖሩን ያሳየኝ ልጅ ተሰድቦብኛል አለዛ በኋላ 666 የህፃን አምላኪ ነው መሆኑ አንቺ ሆንሽ አልሆንሽ አላህ ምንም የሚጎልበት የሚጨምርበት ነገር የለም። ገብቶሻል አይደል? ብትጠቅሚ ራስሽ ነው፣ ብትጎጂ ራስሽ ነው። ነገር ግን እዚህ ጋር ለሷም ሌሎችን ማስተላለፍ የምፈልገው መልእክት አለ። እባካችሁን እንግዲህ ልጇን የተሰደበባት ገብቷችኋል። ልጇ እናንተ ልጅ ይኖራችኋል ወደፊት ገብቷችሁ ዶንቆሮ ምናምን ብዙ ነገር ሰው እኮ ብዙ አይነት ልጅ እኮ አላህ አይደለ እንደ ፈጠረው። እሷ ራሱ አምና ተቀብላለች፣ ልጄ ነው ብላለች። ሁሉን ነገር እያደረገች አብራ እየኖረች ያለችው እናንተ ምን ቤት ናችሁ እሷን ለማሸማቀቅ? እና ደካማ ጎናችሁን እህቴ እንዳለችው ደካማ ጎናችሁን ለሰዎች አትናገሩ። በዚህ ልክ ከእምነት የሚያስወጣ ተግባር ባንፈጽም የተሻለ ነው። እኛንን ለዚህ በዋናነት ተጠያቂነት፣ ምክንያቱም እንደዚህ ማለታችን እሷ ማለት ማሸማቀቃችን። ሰዎች ደካማ ጎናችን አወቁ ማለት በዛ ነገር ብዙ ሊያሸማቋችሁ ሊረብሿችሁ ይፈልጋሉ። ስለዚህ ይህንን ነገር አናድርግ፣ አላህን እንፍራ ለማለት እወዳለሁ። መቀጠል እህቴ መሲ ተናግራለች ማለት ነው። እንግዲህ ፍልስጤም ላይ ስንት ነገር ነው የተፈጠረው። እናት 5-6 ልጆቿን እናት አባቷን ህፃኗ እያጣች አልሐምዱሊላህ እኮ ነው። አልሐምዱሊላህ እኮ ከምላሳቸው ተለይቶ እኮ አያውቅም። ወላሂ አላህን አንዲት ቀን አማረው አያውቁም። እምነታቸው ጽናት ጥግ ድረስ ነው። እዚህ ጋር ያደረገችው ምልክት ምንድን ነው ሲጀመር ማለት ነው? ይህን ፎቶ በደንብ ተመልከቱት። ይሄ ራሱ ከእምነት የሚያወጣ ነው እና
ሙስሊም ማህበረሰቡን ቤተሰቦችሽ ማንም የሚጎዳ ነገር አንቺ ሆንሽ እምነትሽን ቀየርሽ አልቀየርሽ ምንም ለኛ ምንም የሚጠቅመን ነገር የለም። ነገር ግን ማለት ነው አላህን ልትፈሪ የተፈጠርሽበትን ዓላማ ልታውቅ ይገባል። ይሄ ትልቅ ክፍር ነው ወላሂ። አላህ ይጠብቀን። የሰው ልጅ መጨረሻው ሲያምር ነው። አላህ መጨረሻችን ያሳምርና ልጆችሽን ቢገሉብሽ ምን ልትሆኚ ነበር? በዚህ ደረጃ እንደዚህ ይዛትሽ ማለት ነው። አላህ ብዙ ነገር ያደርጋል እና ሰዎችን የምንሳደብ ሰዎችን ለማሽማቀቅ የምንሞክር ሰዎችም አላህን ልንፈራ ይገባል። ይሄ ነገር ተገቢ አይደለም። እኛ ህይወታችን ላይ የሚያጋጥም ነገር ልጆቻችን፣ እህቶቻችን፣ ቤተሰቦቻችን እንደዛ ቢሆኑስ ገብቷቸዋል አይደል? እና ልንጠነቀቅ ይገባል። አላህን እንፍራ ለማለት እወዳለሁ። ሀቢባ ግን በጣም እጅግ የሚያስደነግጥ ነገር ነው እየተመለከትን ያለ ነው። ከእህቴ መሲ ብዙ ነገር እንደተማርን ተስፋ አደርጋለሁ እና እባካችሁ ለማንኛውም በየትኛውም ቅጽበት ለጓደኞቻችሁ ምንም ቢሆን ለማንም ቢሆን ደካማ ጎናችሁን አትንገሩ ለማለት እወዳለሁ። ኢንሻአላህ የዛሬ ቪዲዮአችን ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።